የመድፈኞቹ አሰልጣኝ ሚኬል አርቴታ በአሁኑ ሰዓት በኤምሬትስ ስቴዲየም እየታየ ስላለው አስደናቂ ተግባር ሐሳቡን ሰጥቷል። አሰልጣኝ ሚኬል አርቴታ ከትላንትናው አስደናቂ ድል በኋላ ነው ይህንን ንግግር የተናገረው። በትላንትናው ጨዋታ የአርሰናል ተጫዋቾች ያገኙት ሬቲንግ ምን ይመስላል፣ ስንት አገኙ የሚለውን ጨምሮ የኢብሪቼ ኢዜ ጉዳትን የተመለከተ መረጃ፣ ሊያንድሮ ትሮሳርድም ከትላንትናው ጨዋታ በኋላ በርካታ አስገራሚ ንግግሮችን አድርጓል። ሊያንድሮ ትሮሳርድ እንደምታውቁት ትላንትና ደጋፊዎችን በጣም በርካታ ጊዜ ሲያነሳሳ፣ ጨፍሩ፣ ደግፉ እያለ ሲያነሳሳቸው እንደነበረም የሚታወቅ ነው። ያንን ለምን እንዳደረገና በአርሰናል ቤት ስላለው ነገር ተናግሯል። ዴክላን ራይስ ስለ ዴቪድ ራያ የቀድሞ የአርሰናል ተጫዋች ቴሪ ሆነሪ ጭምር ያደረጉት ንግግርን ወደ እናንተ የማደርስ ነው የሚሆነው። ሌሎችም በርካታ መደመጥ ያለባቸው ወሳኝ መረጃዎች አሉ። ከእናንተ የሚጠበቀው ቤተሰብ መሆን፣ ሰብስክራይብ ማድረግ፣ እንደዚሁም ደግሞ ቤተሰብ የሆናችሁ ላይክና ሼር እያደረጋችሁ ማዳመጥ ብቻ ነው። እንደተለመደው በአማረ መልኩም ወደ እናንተ ይቀርባሉ። በቀጥታ ወደ መረጃዎቹ ወስዳችኋለሁ። አሰልጣኝ ሚኬል አርቴታ ለደጋፊዎች እንግዲህ መልእክት አስተላልፏል። ከመልእክቱ ባለፈም ደግሞ ስለ ዴቪድ ራያ ተናግሯል። ስለሌሎች በርካታ ጉዳዮችም መረጃዎችን አንስቷል ማለት ነው። በነገራችን ላይ የባየር ሊቨርኩሰኑ አሰልጣኝ ካስፐር ዮልማንድ ከጨዋታው በኋላ የኤምሬትስ ስቴዲየምን ጉልበት ልንቋቋመው አልቻልንም ሲሉም ተናግረዋል። አሰልጣኙ ምንድን ያሉት የስታዲየሙን ኢነርጂ በደንብ ይሰማሃል። ብዙውን ጊዜ በመስመሮች መካከል ኳስን እየተቀባበሉ መውጣት እንችል ነበር፣ ነገር ግን የደጋፊዎች ጩኸትና የአርሰናል ደጋፊዎች ድጋፍ እንደዚሁም የተጫዋቾቹ ብቃት ያንን እንዳናደርግ አድርጎናል። የስታዲየሙ ድጋፍ እጅግ በጣም ይለያል ሲሉ የሊቨርኩሰኑ አሰልጣኝ ካስፐር ዮልማንድ የኤምሬትስ ስቴዲየም በጣም አስጨናቂ እንደነበረ ተናግረዋል ማለት ነው። ሌላ ደግሞ በተከላካይ ክፍላቸው ላይ እጅግ ከፍተኛ ጥራት ነው ያላቸው አርሰናሎች፣ በአርሰናል ላይ የግብ ዕድል መፍጠር እጅግ በጣም ከባድ ነው ሲሉ ተናግረዋል። በነገራችን ላይ ከቅርብ ጊዜ ወዲህ የኤምሬትስ ስቴዲየም በርካቶች እያደነቁት ይገኛሉ። ምክንያቱም ኤምሬትስ ስቴዲየም ከዚህ በፊት በአሰልጣኝ አርሰን ቬንገር ጊዜ እንደምታውቁት ላይብረሪ እየተባለ በቅጽል ስሙ የሚጠራ የአርሰናል ደጋፊዎች ብዙም የማይጨፍሩበት ቁጭ ብለው ብቻ የሚያዩበትና በጸጥታ የተሞላ ስቴዲየም ነበር። ለዛ ነበር ላይብረሪ የሚል ቅጽል ስም ወጥቶለት የነበረው። አሁን ግን በርካቶች ምናልባትም እንግሊዝ ውስጥ እንደሚገኙ ትልልቅ እንደሚባሉ እንደ አንፊልድ አይነት ድባብ ያለባቸው ስቴዲየሞች ተርታ እያሰለፉት ይገኛሉ። ይህንን ደግሞ ትልቅ ስራ የሰሩት አሰልጣኝ ሚኬል አርቴታ እንደሆኑ ይታወቃሉ። አሰልጣኝ ሚኬል አርቴታም ለደጋፊዎች ምን አለ? በእያንዳንዱ ቅስፈት ልትደሰቱ ይገባል። በእያንዳንዱ ጨዋታ ቆንጆ ምሽት ከኛ ጋር አሳልፉ። ከዛም በኋላ ደግሞ ለቀጣይ ጨዋታ በደንብ አድርጋችሁ ተዘጋጁ። ምክንያቱም ደግሞ ቀጣይ እሁድ ዕለት የምንጫወተው እጅግ ውብ የሆነ የፍጻሜ ጨዋታ ይጠብቀናል። ስለዚህ ለዛ ልትዘጋጁ ይገባል ሲል አሰልጣኝ ሚኬል አርቴታ የተናገረ ሲሆን እንደ ዛሬ አይነት ድባብ በህይወቴ ካየኋቸው ሁሉ እጅግ በጣም አስደሳች ነበሩ። በተለይ ባለፉት ሁለት ጨዋታዎች በኤቨርተን እና ዛሬው የባየር ሊቨርኩሰን ጨዋታ ያየሁት ድባብ እጅግ በጣም አስደሳች ነው። ከሜዳው በወጣሁበት ቅስፈት ጀምሮ እቤቴ እስክደርስ ድረስ ራሱ ይህ ስሜት እንደሚሰማኝ እርግጠኛ ነኝ። ያ ከፍተኛ ጉልበት እዚያው ነበረ። ደጋፊዎቻችን እጅግ ቀና አስተሳሰብ ነበራቸው እና ደግሞ ሙሉ በሙሉ ከቡድኑ ጀርባ የቆሙበት አንዱ ድንቅ ምሽት ነበረ። ተጫዋቾቻችንም ደጋፊዎቹ እንዲህ እንዲደሰቱ የሚያደርግ በቂ ብቃት አሳይቷቸዋል። ይህ እኛ የምንፈልገው ደረጃ ነው። ባለፉት ሁለት ጨዋታዎች የታየው ድባብ እኛ የምንፈልገውን ግብ ለማሳካት ምን ያህል እንደሚረዳን ግልጽ ነው። ስለዚህ ለቀጣይ ደግሞ የፍጻሜ የእሁዱ ጨዋታ ተዘጋጁ ሲል አሰልጣኝ ሚኬል አርቴታ ለደጋፊዎች መልእክት አስተላልፈዋል ማለት ነው። አሰልጣኝ ሚኬል አርቴታ በመቀጠል ስለ ዴቪድ ራያ ተናግሯል። በነገራችን ላይ ትላንትና ስለ ዴቪድ ራያ ያልተናገረ ሰው የለም። በተለይ ባለፉት ጥቂት ጨዋታዎች እያዳናቸው ያሉ ኳሶች ብዙዎችን እያስደነቁ ይገኛሉ። በኤቨርተኑ ጨዋታ፣ በብራይተኑ ጨዋታ፣ በትላንት ምሽት የባየር ሊቨርኩሰን ጨዋታ፣ ከዛ በፊት በነበሩት የቶትንሃምና የቼልሲ ጨዋታዎች ላይ የሚያድናቸው ኳሶች እጅግ በጣም አስደናቂ የሆኑ መጥተዋል። ታዲያ አሰልጣኝ ሚኬል አርቴታ ምን ያህል የግብ ዕድል እንደፈጠሩ አላውቅም። ብዙ የግብ ዕድል አልፈጠሩም። በሁለቱ ጨዋታዎች ባለፈው የቆመ ኳስ ነበረ፣ ከዚያ በፊት ደግሞ በግንባር የተገጨ ኳስ፣ ዛሬ ደግሞ አንድ ሙከራ ነበር። ነገር ግን ዴቪድ ራያ እነዚህን በሙሉ በአስገራሚ የሆነ የኳስ የማዳን ብቃት አድኗቸዋል። እዚህም ያለንበት ምክንያት እዚህ እኛ ጋር ያለበት ምክንያትም ለዚህ ነው። የአርሰናል ተጫዋች የሆነው እሱ ፍጹም ድንቅ ግብ ጠባቂ ነው። አንድ ግብ ጠባቂ ምርጥ መሆኑ ዋንጫ እንድታሳካ ከፍተኛ ድጋፍ ያደርግልሃል። ዴቪድ ራያ የኛ ተጫዋች በመሆኑ እኮራለሁ ሲል
አሰልጣኝ ሚኬል አርቴታ ተናግሯል። በነገራችን ላይ ስለ ዴቪድ ራያ አርቴታ ብቻ ሳይሆን ዴክላን ራይስም ተናግሮ ነበር። እሱ ሜዳ ላይ ብቻ ሳይሆን ልምምድ ላይ ራሱ እንዴት እንደሚሰራና ምን አይነት ኳሶችን እንደሚያድን ብትመለከቱ ሜዳ ላይ የሚያሳየው ነገር ብዙም አይገርማችሁም ነበር። ምክንያቱም ልምምድ ላይ ከዚህ የባሱ እጅግ አስደናቂ ኳሶችን ያድናል። እሱ የቡድናችን መሪ ነው፣ የኛ የቡድን አካል በመሆኑ እጅግ በጣም እንኮራለን። እሱ ከኋላ ስላለን ከፊት ለፊት በነፃነት ስጋት ሳይገባን እንድንጮት ያደርገናል። ዴቪድ ራያ እጅግ በጣም አስደናቂ ግብ ጠባቂ ነው ሲል እንግዲህ ዴክላን ራይስ ተናግሯል ማለት ነው። እንግዲህ አርቴታ አሁን በነገራችን ላይ ከባድ አጣብቂኝ ውስጥ ይገባሉ። በቀጣይ እሁድ ጨዋታ ማንን ላሰልፍ በሚል ከፍተኛ ጫና ውስጥ እንደሚገቡ በእርግጠኝነት መናገር ይቻላል። ምክንያቱም በአሁኑ ሰዓት የአርሰናል ተጫዋቾች በሙሉ በሚባል ደረጃ እጅግ በጣም በአስደናቂ ብቃት ላይ ነው የሚገኙት ማለት ነው። ካላፊዮሪና ማዱኬን ብንመለከት በትላንትናው ጨዋታ ሙሉ በሙሉ እረፍት ያገኙ ፍሬሽ የሆነ አካል ብቃት ያላቸው ተጫዋቾች ናቸው። ስለዚህ ለእሁዱ ጨዋታ ያልደከመ ኃይል ልጠቀም ብትሉ ካላፊዮሪና ማዱኬን ማስገባት ትችላላችሁ። እነሱን እንዳታስገቡ ደግሞ ትሮሳርድ ትላንትና ያሳየው ብቃት በጣም ምርጥ ነው። ስለዚህ ማዱኬ ተቀምጦ ትሮሳርድ ይግባ ብላችሁ ልትጨነቁ ትችላላችሁ። ካላፊዮሪ ይግባ እንዳትሉ ደግሞ ሂንካፔም ቢሆን እጅግ በጣም አስደናቂ በሆነ ብቃት ላይ ይገኛል። ቲምበር ሊመለስ ይችላል። ቲምበር ባይመለስ እንኳን አሰልጣኝ ሚኬል አርቴታ ዋይትና ሞስኬራን የመሳሰሉ ሁለት አማራጮች አሏቸው። በአጥቂ መስመር ላይ ብንመለከት ካይ ሃቨርት ትላንትና በርካታ ደቂቃ እረፍት አድርጓል። ስለዚህ ፍሬሽ ሆኖ ሊመጣ ይችላል። ነገር ግን ደግሞ ቪክተር ዮኮሬሽ ከቀን ወደ ቀን እየተሻሻለ መጥቷል። ኦዴጋርድ ከጉዳት እየተመለሰ ቢሆንም ኤብሪቼ ኢዜ አሁን ባለበት ድንቅ አቋም ቦታውን በቀላሉ ለቆ ይቀመጣል ማለት በጣም ከባድ ነገር ነው። ስለዚህ አሰልጣኝ ሚኬል አርቴታ በእሁዱ ጨዋታ ማንን ላሰልፍ በሚል ከፍተኛ ችግር ውስጥ እንደሚገቡ በግልጽ መናገር ይቻላል። ይህ ደግሞ ለአንድ ቡድን የሚያስፈልግ ነገር ነው። የተጫዋቾች በምርጥ ብቃት ላይ መገኘት አንዱ ጥሩ ባይሆን አንዱ ቀይራችሁ እያስገባችሁ ጨዋታውን ለመቀየር በጣም ጥቅም ስለሚሰጣችሁ የአርሰናል ተጫዋቾች በዚህ ወሳኝ ሰዓት በምርጥ ብቃታቸው ላይ መገኘት አርሰናል ዘንድሮ ብዙ ዋንጫዎችን እንዲያሳካም ያደርገዋል ማለት ነው። በነገራችን ላይ አርሰናል በታሪኩ ለሁለተኛ ጊዜ ብቻ ለተከታታይ 3 የውድድር ዘመናት የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መድረስ ችሏል። ከዚህ በፊት በአሰልጣኝ አርሰን ዌንገር ዘመን ነበር በ2007-2008 በ2008-2009 በ2009-2010 የውድድር ዓመት ለ3 ተከታታይ ጊዜ 8 ውስጥ መግባት የቻለው። አሁን ደግሞ ለሁለተኛ ጊዜ በታሪክ በአሰልጣኝ ሚኬል አርቴታ ስር በተከታታይ 3 ዓመታት በ2023-24 ገባ 8 ውስጥ፣ በ2024-25 አምና 8 ውስጥ ገብቷል። ካቻምና እንደምታውቁት አርሰናል በባየር ሙኒክ ተሸንፎ ነው የወደቀው። አምና ደግሞ ግማሽ ፍጻሜ ደርሶ በፓሪስ ሰን ጀርሜን ተሸንፎ ነው የወደቀው። አሁን ደግሞ ዘንድሮ ወደ ሩብ ፍጻሜ በድጋሚ ትላንትና ምሽት መግባቱን አረጋግጧል። ሩብ ፍጻሜ ላይ ደግሞ ከስፖርቲንግ ሊዝበን ጋር ነው አርሰናል የሚጫወተው። በዘንድሮ የውድድር ዓመት ግን በርካቶች እስከ ፍጻሜ መድረስ ብቻ ሳይሆን ዋንጫውን የማሳካት ትልቅ እድል አለው እያሉ ነው የሚገኙት። ምክንያቱም በሻምፒዮንስ ሊግ የምንመለከተው አርሰናል እጅግ የተለየና ከፕሪሚየር ሊጉ በተለየ እያጠቃ የሚጫወት ቡድን ነው። አርሰናል ትላንትና ምሽት በሊቨርኩሰን ላይ 12 ኢላማቸውን የጠበቁ ሙከራዎችን ሹት ኦን ታርጌት ማድረግ ችሏል። ይህም ቡድኑ በዘንድሮ የውድድር ዘመን በሁሉም ውድድሮች በአንድ ጨዋታ ያስመዘገበው ከፍተኛ ቁጥር ነው። ከዚህ በፊት አርሰናል በአንድ ጨዋታ 12 ኦን ታርጌት ሞክረው አያውቅም። ትላንትና ነው ለመጀመሪያ ጊዜ 12 ኦን ታርጌት መሞከር የቻለው ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ በተለይ በኤቨርተኑም ጨዋታ በጣም ድንቅ የማጥቃት እንቅስቃሴ ሲያደርጉ ነበር። በትላንትናውም ጨዋታ ይህንን አሳይቷል። አሁን ላይ በራስ መተማመን እያገኙ ስለሆነ የነጥብ ልዩነቶች እየሰፉ ስለሆነ በደንብ ከጥንቃቄ ይልቅ ማጥቃት ላይና ጨዋታዎችን ማሸነፍ ላይ ትኩረት እያደረጉ ይገኛሉ አሰልጣኝ ሚኬል አርቴታ ማለት ነው። ለዚህ ነው አሰልጣኝ ሚኬል አርቴታ አሁን ደግሞ እሁድ ዕለት ለማሸነፍ በከፍተኛ ሁኔታ እየተዘጋጁ የሚገኙት ማለት ነው። በትላንትናው ጨዋታ እንግዲህ የተጫዋቾችን ሬቲንግ እንመልከት እስኪ። እሱን ከማየታችን በፊት ዴክላን ራይስ ትላንትና ምሽት ከሊቨርኩሰን ጋር 71 ኳሶችን ነካ። 82% ኳስ የማቀበል ስኬት ነበረው። 2 ቁልፍ ኳስ አቀበለ። 5 የተሳኩ ረጃጅም ኳሶችን አቀበለ። 2 የተሳኩ ክሮሶችን አሻማ፣ 3 ኳሶችን አቋረጠ፣ 2 ታክሎችን አደረገ፣ 2 ኳስ ከግብ ክልል አጸዳ፣ 2 የአየር ላይ ኳስ አሸነፈ፣ 2 ሙከራ፣ 2 ኢላማውን የጠበቀ ሙከራ፣ 1 ጎል፣ 8.90 ሬቲንግ በማግኘት የጨዋታው ኮከብ እንደነበረ
ማንሳት እንችላለን። ከቅርብ ጊዜ ወዲህ ደግሞ በደጋፊዎች ሲተች የነበረው ቡካዮ ሳካም በትላንትናው ጨዋታ በጣም ወደ ጥሩ ብቃት መመለሱን አሳይቷል። ምክንያቱም በትላንትናው ጨዋታ ከፍተኛ የግብ ዕድሎችን የፈጠረው ተጫዋች ሳካ ነው። 5 የግብ ዕድሎችን መፍጠር ችሏል። 3 ተሻጋሪ ኳሶችን አቅርቧል። ከፍተኛው የቡካዮ ሳካ ነው። 4 ኢላማቸውን የጠበቁ ሙከራዎች አድርጓል። ይሄም በጨዋታው ላይ ብዙ ኢላማውን የጠበቀ ሙከራ ያደረገው ተጫዋች ቡካዮ ሳካ ብቻ ነው። 12 የመከላከል ተሳትፎዎችን አድርጓል። ምንም እንኳን በጥሩ አቋም ላይ አይደለም እየተባለ ቢገኝም አሁን ግን በኤቨርተኑና በትላንትናው ጨዋታ ያሳየው አቋም እጅግ በጣም አስደናቂ ነበረ ማለት ነው። የሌሎች ተጫዋቾችን ሬቲንግ ስንመለከት ትላንትና ምሽት ብቻ ሳይሆን ከሰሞኑ በድንቅ ብቃት ላይ የሚገኘው ዴቪድ ራያ 7.4 ሬቲንግ ተሰጥቶታል። ከተከላካዮች ደግሞ ስንመለከት ዝቅተኛ የተሰጠው ቤን ዋይት ነበረ። በእርግጥ ቤን ዋይት ያን ያህል አስከፊ ምሽት አላሳለፈም። 6.3 ሬቲንግ ነው የተሰጠው። ከዛ በኋላ ተቀይሮ እንደወጣ ይታወቃል በክርስቲያን ሞስኬራ። ቤን ዋይት እንግዲህ ከረጅም ጊዜ ጉዳት በኋላ ነው ትላንትና መጥቶ ግልጋሎት መስጠት የቻሉ። ከረጅም ጊዜ ጉዳት መጥቶ እንደ አይነት ግልጋሎት መስጠቱ በጣም የሚያስመሰግንና ጥሩ እንቅስቃሴ አድርጓል ማለት ይቻላል። ዊሊያም ሳሊባ 7 ሬቲንግ ተሰጥቶታል በትላንትናው ጨዋታ። ሌላኛው እንግዲህ ወጥ አቋም ላይ የሚገኘው እንግዲህ ግድግዳው ጋብርኤል ማጋሌሽ 7.8 ሬቲንግ ማግኘት ችሏል ማለት ነው። ከተከላካዮች ሁሉ ከፍተኛ ሬቲንግ ያገኘው ደግሞ ፔሮ ሂንካፔ ነበረ። ሂንካፔ እንግዲህ ትላንትና በማጥቃቱም በመከላከሉም እጅግ በጣም አስደናቂ ብቃት እያሳየ ነበረ። በነገራችን ላይ በርካቶች በማንቸስተር ሲቲው ጨዋታ ግራ ተጋብተዋል። ካላፊዮሪ ቋሚ ሆኖ ይጀምር ወይስ ፔሮ ሂንካፔ በሚለው ግራ ተጋብተው እየተነጋገሩ ነው የሚገኙት። ፔሮ ሂንካፔ በትላንትናው ጨዋታ 8.4 ሬቲንግ ተሰጥቶታል ማለት ነው ከ10። መሀል ሜዳ ላይ ያሉ ተጫዋቾችን ስንመለከት ማርቲን ዙሜንዲ በኤቨርተንና በተለይ በትላንትናው ጨዋታ ብዙዎች እያደነቁት ይገኛሉ። ከዛ በፊት ኳሶችን ወደኋላ ብቻ ነው የሚመልሰው፣ ለምን ወደፊት አይሰጥም በሚል ብዙዎች ሲተቹት ነበር። ነገር ግን ያ የአርቴታ ቀጥተኛ ትዕዛዝ እንደነበረ ያስታውቃል። አርቴታ ጥንቃቄ እንደሚመርጡ ይታወቃል። ዙቤሜንዲ ሪስክ እንዳይወስድ፣ ኃላፊነት እንዳይወስድ፣ ያልተማመነበትን ኳስ ከሚያቀብል ይልቅ ወደኋላ እንዲመልስና ሴፍ የሆነ ጨዋታ እንዲጫወት ከዚህ በፊት ቀጥተኛ ትዕዛዝ ተሰጥቶት እንደነበረ ያስታውቅ ነበር። አሁን ግን አሰልጣኝ ሚኬል አርቴታ ጨዋታቸውን በተወሰነ መልኩ እየቀየሩ ወደ ማጥቃቱ እያተኮሩ ይገኛሉ። ለዛ ነው ለማርቲን ዙቤሜንዲ እያጠቃ ወደፊት እንዲጫወት አዲስ ትዕዛዝ የተሰጠው። በኤቨርተኑና በትላንትናውም ጨዋታ ድንቅ ብቃት አሳይቷል። ማርቲን ዙቤሜንዲ 7 ሬቲንግ ተሰጥቶታል። ትላንትናም በክርስቲያን ኖርጋርድ ተቀይሮ በመውጣት ለእሁዱ የሲቲ ጨዋታ እረፍት እንዲያደርግ ተደርጓል ማለት ነው። ዴክላን ራይስን ስንመለከት እንግዲህ የጨዋታው ኮከብ እንደሆነ ይታወቃል። ዴክላን ራይስ 1 ግብ አስቆጥሯል በትላንትናው ጨዋታ። 8.9 ሬቲንግ ተሰጥቶታል ማለት ነው። ሌላኛው ኤብሪቼ ኢዜ እንግዲህ በነገራችን ላይ ኤብሪቼ ኢዜ ደግሞ በደጋፊዎች የጨዋታው ምርጥ ተጫዋች ተብሎ ተመርጧል፣ በደጋፊዎች ማለት ነው። ዴክላን ራይስ ደግሞ በሻምፒዮንስ ሊግ ነው የተመረጠው። ኤብሪቼዜ ደግሞ በደጋፊዎች ማለት ነው 8.3 ሬቲንግ በማግኘት እንግዲህ ኤብሪቼዜ ትላንትና አስደናቂ ግብ ማስቆጠሩ ይታወቃል። ሊያንድሮ ትሮሳርድ በነገራችን ላይ ስለ ኤብሪቼዜ ግብ አንድ ነገር ተናግሮ ነበር። አስደናቂ ግብ ነው። በሳጥኑ ውስጥና በሳጥኑ ዙሪያ ያለው ብቃት የማይታመን ነው። ያንን ኳስ በሙሉ በራስ መተማመን የምታበትን መንገድና ኳሷ የገባችበትን ሁኔታ ማየት ትችላለህ። እንዲህ አይነት ግብ ምናልባትም በእግር ኳስ ሕይወትህ 1 ወይም 2 ጊዜ ብቻ የምታስቆጥረው አይነት ነው። ስለዚህ ለሱ ትልቅ ክብር ይገባል፣ በሱ በጣም ደስተኛ ነኝ ሲል ሊያንድሮ ትሮሳርድ ተናግሯል ማለት ነው። በዚሁ ስለ ሊያንድሮ ትሮሳርድ ካነሳን አይቀር ከጉዳት መልስ እንግዲህ ትላንትና ድንቅ እንቅስቃሴ አድርጓል። ምንም እንኳን መጀመሪያ ከረፍት በፊት ጥሩ እንቅስቃሴ ባያደርግም ከረፍት በኋላ ግን ተሻሽሎ መጥቶ እንደነበረም ተመልክተናል። ሊያንድሮ ትሮሳርድ ደጋፊዎችን በማነሳሳት ይታወቃል። በነገራችን ላይ ከገብርኤል ማጋሌሽ ቀጥሎ በአርሰናል ውስጥ እንግዲህ ከደጋፊዎች ጋር ጥሩ ቅርርብ አለው። ደጋፊዎች በተደጋጋሚ እንዲነሱ እንዲጨፍሩ ትላንትና ሲያዝ እንደነበረም ታውቃላችሁ። ምክንያቱም በዚህ ሰዓት የአርሰናል ደጋፊዎች ድጋፍ በከፍተኛ ሁኔታ ያስፈልጋል። አርሰናል በድንቅ አቋም ላይ ነው የሚገኘው። በሁሉም ውድድሮች በምርጥ ግስጋሴ ላይ ይገኛል። እዚህ ላይ ደግሞ በኤምሬትስ ስቴዲየም የሚደረጉ ጨዋታዎች በሙሉ በአርሰናል የበላይነት እንዲጠናቀቁና አርሰናል ዋንጫዎችን እንዲያሳካ እንዲህ አይነት ደጋፊን የሚያነሳሱ ተጫዋቾች ያስፈልጋሉ። ሊያንድሮ ትሮሳርድም ትላንትና በዚህ ረገድ የሰራው ስራ እጅግ በጣም ድንቅ ነው ማለት ነው። ስለዚህ ኤብሪቼዜ 8.3 ተሰጥቶታል ሬቲንግ። ወደ ትሮሳርድ ስኔት ደግሞ 6.5 ነው የተሰጠው። ቡካዮ ሳካ 8.9 ተሰጥቶታል። በነገራችን ላይ ትናንትና ቡካዮ ሳካ በጣም ድንቅና ምርጥ ምሽት ነው ያሳለፈው። 8.9 ሬቲንግ በማግኘት እንግዲህ ከፍተኛውን ሬቲንግ አግኝቷል። በጨዋታውም ላይ በርካታ የግብ ዕድሎችን ሲፈጥር ወደኋላ እየተመለሰም ሲከላከል ነበረ። የቡካዮ ሳካ የትላንቱ አቋም ካሁን በኋላ ባሉ ጨዋታዎች በእሁዱ የፍጻሜ ጨዋታ በቀጣይ ጨዋታዎች የሚደገም ከሆነ አርሰናል በቀጣይ እንግዲህ በርካታ ዋንጫዎችን
ማሳካት የማይችልበት ምክንያት የለም ማለት ነው። ወደ ቪክተር ዮኬሬሽ ደግሞ ስናመራ እንግዲህ ቪክተር ዮኬሬሽ ትናንትና በጣም ድንቅ ጊዜን ነው ያሳለፈው። በነገራችን ላይ ቪክተር ዮኬሬሽ በበርካታ የአርሰናል ደጋፊዎች ዘንድ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየተወደደ እየተደነቀ የሚገኝ ተጫዋች ነው። በየጨዋታዎች ላይ ግብ ያስቆጥራል፣ እንደዚሁም ደግሞ ትልቅ ተጽዕኖን አሳርፎ ነው የሚወጣው። ብዙዎች የእሱን የውድድር ዘመን የሚመዝኑት እንግዲህ በሁሉም ውድድሮች ባስቆጠራቸው ግቦች ብዛት ቢሆንም ያስመዘገበው ውጤት ግን በጭራሽ መጥፎ የሚባል አይደለም። ቡድኑ በግል ብቃት ላይ ብቻ ከመመካት ይልቅ በጋራ ጥረት ላይ የሚያተኩር መሆኑን ስናስብ 16 ግቦችን ማስቆጠር እጅግ በጣም ጥሩ ውጤት ነው ማለት ይቻላል። ታታሪ ተጫዋች መሆኑ ይታወቃል። እውነቱን ለመናገር ግን ከታታሪም ተጫዋች በላይ ነው ቪክተር ዮኬሬሽ። ከባየር ሊቨርኩሰን ጋር በነበረውም ጨዋታ ብልህና ክህሎት ያለው ተጫዋች መሆኑን አሳይቷል። ሊቨርኩሰኖች ለማጥቃት በሚሞክሩበት ወቅት በመሃል ሜዳ ላይ ክፍተት ሲያገኝ መልሶ ማጥቃቶችን ለመደገፍ ያደረጋቸው ፈጣን ሩጫዎች እጅግ በጣም ጥሩ ነበሩ። ወደ 6 ሜትር መስመር ያሻገራቸው ድንቅ ኳሶች በጥሩ ሁኔታ ተከላካዮች ባያወጡት ኖሮ እንግዲህ ኢንካፒ በቀላሉ ግቧን የሚያስቆጥራት እንደነበረ ትላንትና ምሽት ተመልክታቸዋል። ስለዚህ ዮኬሬሽም በምርጥ አቋም ላይ ይገኛል። በአርሰናል ቤትም በአሁኑ ሰዓት ከፍተኛው ግብ አስቆጣሪ ነው፣ 16 ግቦችን በማስቆጠር። አርሰናል እንደምታውቁት ከአንድ ተጫዋች ብቻ ግብ የሚያስቆጥር ቡድን አይደለም፣ ከብዙ ተጫዋቾች ነው ግብ የሚያስቆጥረው። ስለዚህ በእንደዚህ አይነት ቡድን ውስጥ ሆናችሁ 16 ግብ ማስቆጠር ትልቅ ውጤት ነው። ቪክተር ዮኬሬሽ ደግሞ በቀጣይ ቀድሞ ክለቡ ስፖርቲንግ ሊዝበን ጋር ይጫወታል በአውሮፓ ሻምፒዮንስ ሊግ ማለት ነው። ከዛ በፊት ደግሞ ከማንቸስተር ሲቲ ጋር አርሰናል በካራቦ ካፕ ፍጻሜ እሑድ ዕለት ይጫወታል። በዛም ጨዋታ ላይ ዮኬሬሽ ቋሚ ሆኖ የመጀመር ትልቅ እድል እንዳለው እየተነገረ ነው የሚገኘው ማለት ነው። እንግዲህ ከትላንትናው ወሳኝ ጨዋታ በኋላ የተከሰቱ ወሳኝ ነጥቦች እነዚህ ናቸው። አርሰናል በአራቱም ውድድሮች በከፍተኛ እንቅስቃሴና ጉልበት ላይ ይገኛል። እንግዲህ የተጫዋቾችን ሬቲንግ፣ የተነሱ ሀሳቦችን እነ ቴሪ ሆነሪ ስለ ዴቪድ ራያ የገለጹትን ጥንካሬ አነሳውላችሁ። ዴቪድ ራያ በአርቴታም በዴክላን ራይስም ተደንቋል። ስለዚህ በቀጣይም እንግዲህ ዴቪድ ራያ የአርሰናልን ስብስብ ዋንጫ እንዲያሳካ ለማድረግ ከዚህ በላይ የሆነ ተጋድሎን ያደርጋሉ ተብሎ ይጠበቃል። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ እንግዲህ ስፖርታዊ መረጃዎችን በመከታተል የዚህ ዩቲዩብ ቤተሰብ የሆናችሁትን በሙሉ ከልብ እያመሰገንኩኝ ሀሳብ አስተያየታችሁን ኮመንት ላይ ልታስቀምጡልን እንችላላችሁ። በቀጣይ ደግሞ በተከታታይ 5 ቀናት ብቻ ስለቀሩት የካራቦ ካፕ አርሰናል ከማንቸስተር ሲቲ ጋር ስለሚኖረው ጨዋታ በተከታታይ መረጃዎችን ወደ እናንተም የማደርስ ነው የሚሆነው። እንግዲህ ሰብስክራይብ ማድረግ፣ ላይክ እና ሼር ማድረግ አይረሳ። በቀጣይ መረጃ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘሁላችሁ።